ጠፍቶብኛል ወላሂ። እንዴ ፍቅር እንደዚህ በቃ ይረሳል? ቴምፖራሪ ላቭ እኮ ነው ዱባይ ላይ ያለ ፍቅር። እውነት እኔ አንተ ውሽዬን እንደዚህ በቀላል ሁኔታ መርሳት ገርሞኛል። ያችን የመሰለች ሴት ውሽዬ እኮ ነበረች። ምን ዋጋ አለው? አስታውሽኝ ውሽዬን ሰው እንዳትመስልሽ እኮ ወላሂ። እኔ እኮ በጣም እኮ ስለማውቃት እኮ ነው። ሰው እንዳትመስልሽ። እሺ እናቴ ትሙት ሰው እንዳትመስልሽ። በጣም ጥሩ ሰው ነች። ብር ከፍ ለምኑ እኔ እንጃ ከፍሏታል እያሉኝ ነው እየጻፉ ነው እዚህ ጋር። እኔ ምን አውቃለሁ? እኔ ለእሷ ከፍያት ለመፈመስ አሉክ። እኔ ነገርኳችሁን። እኔ ለመፈመሽኝ እላለሁ። እቁቧንም ሲጠባበቅ ነበረ አሉ። እቁብ በልታል ከፋሲካ ጋር አበሻ ይጥመድ አሉ። እናቴ ትሙት። እኔ እሱ ይገርምሻል እንዴ? ይኸውልሽ አንድ ጉድ ልንገርሽ። አበሻ እናቴ ትሙት፣ የአበሻ ምላስ ውስጥ አትግባ የሚባለው እውነት ነው ወላሂ። ስሚ ወይ ብሩክ ሪል ስቴት 500,000 ብር ለፋሲካ እንሰጣለን። ተሳካላት እሱ ነገር። አሁን 100 ምናምን ሺህ ይቀረዋል። 500,000 ብሩክ ሪል ስቴት ሊገባ እንደዛ ሲል እኔ በቃ ቪዲዮ ወደ 400,000 ሰው ምናምን ነገር አየው። ከዛ የኮላ አይ ወንዶች ሴቶች ብር ሲያገኙ እኮ የሆነ ነገራችሁ ነው እንትን የሚለው ያንቀለቅ ምንነት። እኔ ምን ይሰራል? እኔ እኮ ለጨዋታው ነው እዚህ ቁጭ ያልኩት። እቁባን ሳልበላባት እንዳታጣሉኝ ሲል ነበረ። ዱባይ አንተ ያሙሃል ሀቢብዬ። አይ ዝም ብለው ነው ያለ ስም ይሰጣሉ። እኔ ተቀማች ብሎ እኮ ያወራሉ አባታቸው። ጨምሩበት ታውቂያለሽ። እኔ አሁን በቤት ማድረገውን ነገር ወጣሁኝና ሚዲያ ላይ ፊቴን ስቀባ ፀጉሬን ስቀባ ሚዲያ ላይ ይዤ መጣሁ። እኔ እንደዚህ አይነት ስም እንደሚያስጥ አላወኩኝም። እስቲል አሁንም አሳይሻለሁ። ኮስሞቲክስ ላሳይሽ፣ የሌለኝ ነገር የለም። እስቲ አሳየኝ። ቆይ ውዴ ላሳይሽ። አንቺ የተማርሽ ሰው ነሽ። ቆይ እስኪ ምን ውስጥ ነው ካሜራ የሚያዞረው? ቢስሚላ። ጥቁረቴ ምንድን ነው? ቆንጆ ነክ። ኦ ማይ ጋድ። ሼቪንግ ክሪም አለክ፣ የፀጉርክ አለክ። ባይዘ ወይ ግን ፕሮዳክት አታብዛ ፀጉርክ ላይ። እሱ ራሱ የሚመርጥክ ይመስለኛል አባዬ። ሽቶ አለክ። ጎበዝ ነህ። ራስን ትንከባከባለህ። ራስን ምንድን ነው እሱ? ክሪም ነው። ይሄ ከጀርመን ነው የተላከልኝ። የጀርመን ሊያሳባዬ ከጀርመን ጋር ምንድን ነው ያለሽ? ጀርመን ጤነኛ ሰው ከጀርመን ጋር ምንድን ነው ያለሽ? እውነት የጀርመን እንዳትቀባ። አይ እንትን ነው ኖርማል ነው። በጣም ነው እንትን ብለው እና ይሄንን ነገር ሚዲያ ላይ ያመጣሁት። ከዛ የሚቀባባ ሰው ራሱ የሚጠብቅ ሰው ይገባው። የእኔ እናት ደግመን እኔ አረ ወላሂ የለም። ነይ ላሳይሽ። እናቴ ትሙት። አይኔ መሰለኝ እኮ አሜሪካ እኮ ልሄድ እኮ ሁሉ ነገር ጨርሼ ቪዛ ወጥቶልኝ ምናምን። ታዲያ ለምን ቀረክ? ታላቄ ታናሽና እናቴ አሜሪካ ናቸው፣ ቴክሳስ። ኦኬ አንተስ ታዲያ ለምን ቀረ አባዬ? በህጋዊ መንገድ በቴክሳስ በበረሃ በምን አጥር ዘለና የምትገባው አለኝ። እሺ አልኩኝ እና በቃ አጥሩ ከፍ አለ ዘላ አደረስበት ምናምን አለኝ። ሙድ ያዘብኝ። አረ ይገባሉ በጣም። እኔ አሁን የገቡ ልጆች አውቃለሁ። በሌላ ዘዴ በሌላ አማራጭ በቃ ምንም አይነት ዘዴ የለም አሜሪካ የሚገባበት። እኔ የሆኑ ልጆች ግሪክ ነበር እያሉ ማውቃቸው አሜሪካ መምጣት እንፈልጋለን አሉ። በእንደዚህ እንደሚገባው ገብተው አውቃለሁ። 2 ልጆች ማውቃቸው ልጆች አሉ፣ ጓደኞች ናቸው። ብቻ ምን አውቃለሁ። የሆነ ጊዜ ፕሮሰስ ጀምሮ የነበረ አልተሳካልኝም።
ግን ጃሊልቲ አመሰግናለሁ። እሺ በጣም ነው የማመሰግነው። ባይ ሀቢብዬ ናይስ ቶኪንግ ቱ ዩ። እሺ ባይ በላቸው፣ ታቸዋለሁ፣ ንገራቸው። ሁልሽ አመሰግናለሁ። ክበሪልኝ የኔ እህት። በል ቻው ቻው። ተዘጋጅቼበት አይመጣም። እኔ ደግሞ አልቅሰክ እንግዲህ አዲሱን የገነባትን ትዳር ማፈርስ ነው ውድዬ ምናምን የተባባልክ ስለሆነ ቆይ አንዴ ውድ ለምንድን አላውቅም። ግንባሬ ያረበኛል። ምቀኛ ነኝ እንዴ? ግንባሩ ግንባር ምቀኛ ግንባሩ የሚያልበው ከሆነ ሌላ በላወኝ ይቀመጥ ነበር። የታወቅ የቲክቶክ ምቀኛ ነኝ ባይዘው እና ለእኔ ምን አቅደሽልኝ ነው? ቆይ በኋላ ምንም አላቀድኩም። ጌታ ምስክሬ ነው። ምን እንዳሉ ፀጉር ቢኖር ቆንጅዬ ነበርክ ብላለች ሂኪታ ምትባል። አሁን ችግር የለውም ብር እያጠራቀምኩ ነው። በእውነት ፀጉር ካሁን ሙልት ቢል አስበዋል። ሙልት ቢል እያጠራቀምኩ ነው። ፂመሌውን ዞር እስኪ እኔ ስር የሚቀመጡ ልጄ ናት እኮ ልጄ ናት። ልጄ ናት። ቅድም እህትክ ነበረች። አሁን አድርግ እንዳረገች አይደለም። እሷም እንዳባቷ ነው የምታየኝ። እኔ ነኝ ያሳደጓት። ያው ፋዘር በልጅነታችን መረሻው። ኧረ በኢየሱስም እንደዚህ የመረሻው አይባልም አይባልም። አንተ አባትህ እኮ ናቸው። በእሳቸው ነው የምትጠራው እኮ። ምን ማለት ነው? የሞቱት አላህ ይስጥሽ። አንዱ ምን እንዳለ ታውቃለህ? ፕሮፌት ነው እዚህ ቤት የፕሮፌሲ አገልግሎት የሚሰራው። ሲወጣ ደግሞ እናቱ አርጓት ይወጣል አለ። ቅድም እህት ነበረች፣ አሁን አንቺ ለምንድን ነው ዳድ ስሚያት፣ ለምንድን ነው ዳድ የምትይኝ? ባሌ ና ኖቲፊኬሽን ቅድም ቪዲዮ ክን አይቻለሁ። አንተ እከክ ነውጣ ተጀመረ። ምን እንዳረገ ታውቃለህ? ላይቭ ላይ መጣና ዋርኒንግ ዩ ሃቭ ቱ ክሎዝ ዩር ላይፍ ኢን 2 ሚኒትስ ምናምን ይልና ያዘጋል። እሱንማ ንገሪው አንተ ቅማላም ቢሆን ራሱ ከትናንት ወዲያ ከላይ ቢያስወጣኝ ምን አባ ሆነህ ነው አንቺ? እዚህ ተጀመረ እንዴ? ባሌ ስለሆን ካለችክ እኮ እያሉክ ባሌ ስለሆን ካለች ጫት ዘንድሮ ልጆች አባት እንዳትባል ብቻ ዛሬ። ሌላውስ ሌላ ነው። እቺን የመሰለች ልጅ እስከዛሬ ሳላውቃት አሁንም እየረገጡኝ ነው። አንተ ጋር ልጆች አትስደቡኝ በላቸው። እኔ ወዳቸዋለሁ። አሁን ተስፋ ቆረጡ። ማን ሞቱ እንደሆነ አላውቅም። አርአይፒ አርአይፒ ይላሉ። ደግሞ ማን ሞቱ? ወላሂ የሀገር አርአይፒ ኦኬ ተዋቸው። ወይ ግን መረሻ ስልሽ በልጅነታችን የመረሻው ስልሽ ምንድን የደበረሽ? አይ በሳቸው ነው የምትጠራው። እንዲያቅለለ የምታወራው ነገር አይደለም። ገብቷል? በሳቸው አባት ናቸው። ሀቢባ ብለው ስምክ ነው አይደል? የአባት ምንድን ነው የሚባለው? እኔ እኮ አላውቅም እኮ። እኔ እኮ መረሻ ያረፉት እንደዚህ እኮ አናሽ ሆነሙን አሁን ጀለሶች ምናምን ሲጠይቁኝ አናፍቶብኛል ወላሂ። እንዴ ፍቅር እንደዚህ በቃ ይረሳል? ቴምፖራሪ ላቭ እኮ ነው ዱባይ ላይ ያለ ፍቅር። እውነት እኔ አንተ ውሽዬን እንደዚህ በቀላል ሁኔታ መርሳት ገርሞኛል። ያችን የመሰለች ሴት ውሽዬ እኮ በጣም አስተዋይ ሴት ናት። ባይዘወይ ምን ዋጋ አለው? እኔ ያስኩት ነገር አይበረክትልኝ። ተይኝ። ትናንትና ራሱ ሳለቅስ ነበረ። ምን ነው የሆነ በጣም በህይወቴ ማልወደው ዘፈን አለ። እሱን ስሰማ ትዝ አለችኝ። እኔም እውነት አንዳንዴ እኮ የምትወደውን ሰው እኮ አንዳንድ ዘፈኖችን መሸሻቸው አሉ። እኔ ራሱ አሁን የእንዳለ አድምቂ ዘፈን ያቀጣጠልሽውን የፍቅር እሳት አንቺ ሙቅበት ገና ዘፈን አለ። ምን ላይ ገና አቴን ታመጫለሽ ሚላል። አታውቁም? የእንዳለ አድምቂ ዘፈን አታውቅም አንተ? የጆን ዳንኤል የስጢፎን እየሰማችሁ እኮ የተቸገራችሁት ይህ ዘፈን ምን እንዳለ አድምቄ አዝማሪ ነው፣ በማሲንቆ ነው። ዘፋኝ ነው ገና አንተ
አንተን ያስለቀሰ ዘፈን ምንድን ነው? የኔ ዘፈን የንቀን ባይተዋር አረገኝ ናፍቆትሽ የሚለው እኔ በነገርክ ላይ ይሄኛው ሰውዬ በመንግስት ይጠየቅልኝ። ስሙ ማነሱ? አለማየሁ ሂርጶ እና ያኛው ደራሲ ሰውዬ ቆንጅየው ሰውዬ የዚህ እኔ ወላሂ በጣም ነው ይሄ ባይተዋሩኛለሁ ደባሻ እንዴት እንደገጠመው ታውቃለህ? ገጣሚው እናቱም አርፋበት ኃይለ ኢየሱስ ነው ያልከው። ሰውዬ ደግሞ ሚስቱ ባድ ሀዘን ላይ ነበሩ እና ገጣሚውም ድምፃዊውም ላይክ ኢሞሽን ስላለበት ነው እስከ ለዘላ። ይሄ እኮ በጣም እኮ ብዙ ጄኔሬሽን የሚሰማ እኮ ሙዚቃ ነው። በጣም ግን ነው። ይሄን ሰሞን ፋሲካ ፊት ትመጣለች ነው ፋሲካን ያገኘሁበትን ሰዓት ማለት ነው። ያገኘሁበትን ሰዓት እሷ የመጣችበት ሰዓት በጣም በቃ የሆነ ከሷ በፊት ታዋቂ ነበርኩኝ። እኔ በምን እንደምታወቅ ታውቂያለሽ? እዚህ ሀገር ያመጣኝ ደላላ። ደላላ ያመጣክ? ታዲያ ሴኩሪቲ ትሆናለህ ብሎ አይደል? እንደዛ የዶልፊን ሹፌር ነበርኩኝ። ሴኩሪቲ ብሎ አምጥቶኝ እኮ ነው ስንትና ስንት ሺህ ብር ከፍዬ። እስኪ እሱ ሙዚቃ ክፈተው እንስማ ውስጥ የቡቹዬን ዘፈን። ተይ ይቅርብን እባክሽ፣ እንረበሻለን። እኔም በጣም ኤፕሪል መንዝ መጥፎ መንዝ ነበር ለእኔ እና ሴኩሪቲ ያስገባለሁ ብሎ 40 ምናምን ሺህ ብር ከፍዬ እዚህ ሀገር መጥቼ ባንክ መጠብቅ መስሎኝ ከዛ 3 ቀን ከቆየው በኋላ የት ይወስደኛል? ፉጅራ የሚባል መዝራ 12 አህያ የሰውዮቹን ምንድን ነው ሴኩሪቲ እኮ ነው ብለህ ያመጣኝ። ይኸው እነዚህን አህያ ጠዋት ታስወጣለህ፣ ማታ ታስገባለህ። በቃ አህያ ጠባቂ ነበር። ባይተዋር አረገኝ ናፍቆትሽ። በስፒከር ነው መከፍትልሽ በስልኬ በፈለከው። ሌሊት ከሆነ ልጆቹ እንዳይረበሹ ቤት ውስጥ ማን አለ? በቃ እኔ ጋር መጡ በሉ ሄዱ። ግን ስልኬ ራሱ ሳምሰንግ A5 ነው። በጣም ስፒከሩ ይጮሃል። እንደዚህ ዶ ካልተቀየርሽ። ኧረ እኔን ያልቀየርም። እኔ ጥሩ ሰው ነኝ። እኛ ሰፈር ምን እንደሚባል ታውቂያለሽ? ሳይደርሱባቸው እየደረሱ ይመለሳሉ እየቀመሱ የሚባል ወሬ አለ። ትሪፕል ነው። ሳታስበው እንትን መገለጥ ነው ያወራኸው በጴንጤ ቋንቋ። አሁን ትሪፕል ነው። 3 እጥፍ ነው። እየደረሱ ይመለሳሉ እየቀመሱ። አሁን እኔ በሰው ኮሜንት ናስቼ ማላቅሽ ልጅ ዝም ብዬ ባጥላላሽ ምን ብልሽ በእርግጠኝነት ትይዥብኛለሽ። ጣረን ያለ አይደብህም? ኧረ እናቴ በ120 ነው የምትነጁ እያሉ አንዴ። አረ ውሸት ነው። እኛ የጸሎት ርዕስ ነው ያወራሁት። አሁን አንድ ወንድማችን መጥቶ አስገቡኝ ብሎ ፓስተርም ነበረ። የጸሎት ርዕስ እናቴ ፈንድታ አስቸገረች ብሎ አረኛ። እኔም ዱዓ አረግላታለሁ። እናቶችማ መሰብሰብ አለባቸው። እንዲሆነች አረ ይደብራል እንዴ ወንድ ድሮም እንደ ሀይለፍለት የሚባለው ለዚህ ነው። አየህ አይደለ ፋይስ ዱባይ መሲ ብርጅስቶን ጋር ምንም የሚመረቅ ሱቅ አለ ልንመርቅ። አይ አልፈልግም ሀቢብዬ ወይዬ። እና ገንዘቧን ካወጣችበትማ እንደፈለገች ታርጎ ከፈለገች ወስዳ ልብስ ትስቀልበት አይደል እንዴ? ቀልደኛ ነሽ። እንደዛ እኮ አይደለም ቅድም ያልሽ። ዝም ብለሽ በመናብሽ የሳልካት ሰው ናት ወላ አሁን የታሪኩ ባለቤት አላት። ይሄ የሚጸለይለት እናቱን ነው የማውቀው እንጂ እናቱን አላውቃቸውም። ትልቅ ሰው ናቸው እሳቸውማ ፈንድተው ነው። ሜቢ አጋንንትም ሊሆን ይችላል። ሰይጣን እኮ በብዙ መልኩ ነው እኛን እኮ የሚገዳደር። ወይ ስንት ዓመታቸው ነው? በድሮ ጊዜ የተነሱት ፎቶ ላይ ራሱ 40 ምናምን ትልቅ ሴትዮ ነበሩ። አሁን ወጣት ለመምሰል ተበያይደው ከባድ ነገር ውስጥ ናቸው። ላኢላሃ ኢለላህ ሙሐመድ ረሱሉላህ። ልክፍት ወላሂ ልክፍት ነው። ይሄ ህመም ነው፣ በሽታ ነው። እኮ ገርሞኝ እኮ ነው። አሁን ይሄ ህመም በእኛ ቢሆን በእኛ ሃይማኖት ቢሆን ሴትዮ ነበሩ። ያለን አማራጭ 2 ነው። አንደኛ ወስዶ ማሳከም መንፈሳዊ ነገር ላይ፣ ክርስቲያን ከሆነች ወስዶ ማስጠመቅ፣ ሙስሊም ከሆነች ማስቀራት፣ ካልሆነ ደግሞ ለአላህ አሳልፎ መስጠት ነው። እኔ ለአላህ አሳልፌ ነው የምሰጠው። ጓደኛችን ኤሪሚ የሚባል ጓደኛችን ይሄ ደግሞ ይህን አበባን ወስደህ እዛ ትከለው፣ አሁን ትሰጠኛለህ ቅራቅንቦ፣ ከዛ
ኤርሚ ልጁን አስገርዞ ፓርቲ ልናደርግ እናዘጋጅ ሲገረዝ ፓርቲ አለ አይደለ? ኦኬ ልናስገርዝ ፓርቲኛ ደግሞ ያታውቂያለሽ የዱባይ ኑሮ ኮምባር ነው። አሁን እኔ ኑሮ በጣም አዳቴ ይወጣል። አሁን ራሱ ከትናንት ወዲያ ቪዲዮ አላየሽው 800 ቢል 800 ድርሃም መጣብኝ። በአላህ እኔ እኮ ቅቤ ነው ማበራው መብራት ያበርኩ ሰው በቃ እስኪ ለምን ጂጂኪያ ጥሩ ሰው ነው ጂጂኪያ ለምን አንጠይቅም ብዬ ገባሁኝና እርጂን ጓደኛችንን ሰርፕራይዝ አድርጋለን። በምን ምክንያት ልጁን አስገርዞ እና የሆነ ፓርቲ ማድረግ ፈልገን አንድ $200 ጎደለን ሞይልኝ እላታለሁ። ለማንም ሸለፈፍ ነው እንዴ ብር ምልከው ምናምን ብላ አወጣችን። እሷን ተማምነን ነበር በቃ ግን እሷን ተማምነን አሁን እኮ ለታዲያ እኮ በነገራችሁ ላይ ጎፈንድሚ እንደከፈትኩ ታውቃለህ። ለእሷ ለጂጂኪያ ተቸግራ ተይኝ በአላህ ተመካከኝ ተይ። ያው ላሳይህ ማስረጃው አለኝ ብዬ ነው። ኧረ አታሳይኝ አታሳይኝ። $5 እና 500 ኮይን እና $5 ምናምን እናንተም እርዱ። አንቺ እሷ እናንተ ወገን አይደለች እንዴ? ደራራቸው ምንም ጥል እኮ አይደለም፣ የእርዳታ ነው። የተቸገረን ሰው መርዳት እና ታዲያ እሷ ጀርመን ሀገር ያለች እኔ ያለው አይደል እንዴ? እስኪ እኔ እስኪ እንደሷ እስኪ አሰባስቢልኝ እስኪ ይኸው በፍላጎቴ ጎፈንድሚ አንተ ዊግህን በመርፌ ቁልፍ አስይዘህ ትሄዳለህ ጭንቅላት ላይ መቼም አንተ ዊግ ነው እንዴ ሰው ልጅ የሚቸግረው? ስንት የሚቸግረኝ ነገር አለ ውዴ። አይ ሴት ሆነ መቼም ዊግህን በመርፌ ቁልፍ አስይዘህ የምትሄድ ከሆነ ችግር ነው። ስለዚህ እርዳታው መቀጠል አለበት ብዬ አምናለሁ። ኖ እሷን ታያት፣ አሁን እሷን ታያት። ለእሷ ከፈለግሽ 1 ዓመት ሙሉ አሰባስቢላት። ለእኔ እንደዚህ አይነት ስራ የምትሰሪ ከሆነ ለምን እኔን አትረጅኝም? አንተን ብርዳክ ከሽ እረዳለሁ። ችግር አለ? አዎ አሪፍ ነው እሱ ነገር። ግን ሰው ያዋጣል፣ በጣም ያዋጣል። ወላሂ በይ በቃ ወላሂ ዋሽንግ ማሽን የራሱ ልብስ አያድርቅም። አሁን ራሱ አስገብቼዋለሁ። እሱን አስቀይሪልኝ እስኪ 800 ድርሃም 900 ድርሃም $500 ልጨርስና ከዛ ወደ $800 ነው ያንተ። አሬ $800 እኔ $250 ይበቃኛል። ያ 250 ኦኬ። ሰው የእሷን ጨርሼ ወደ አንተ ደግሞ ዞራለሁ። ስንት ጊዜ ይፈጃል? እሷ ቴሌግራም ልክልሃለሁ፣ ፎቶ አንስተህ ላክልኝ። ስንት ጊዜ ይፈጃል? እሷ እንዴ ሰው እንዴ ምን ያህል እንደሚወዳትም